ሰላም ነው ዲቫ? እንዴት ነህ? መሬት ላይ ቃጥለሻል እንዴ? ማለቴ መሬት እያይሽ እኮ እኔ ባላድንሽ ልገጪ ነበር። አንተ ደግሞ በጣም አጋነንከው። አይቻለሁ እኮ አንተ መሆንን አላወኩም እንጂ። አይ ጥሩ። ታዲያ እንደዚህ አምሮብሽ ወደ ልትሄጂ ነው? ወደ ክላስ ነኝ። ወሰን ክላስ አለኝ። ክላስማ እንደናንተ ነበር መማር። ስትፈልጉ ትገባላችሁ፣ ስትፈልጉ ትቀራላችሁ። እኔ የምልሽ ጠበቀው ግን ዝም ብሎ ያስገባችኋል? አንተ ቆይ ከመጀመሪያው ነው ትምህርት ቤት ቀርቼ ያየኸኝ። እኔ በትምህርት ቀልድ አላውቅም ታውቃለህ አይደለ? ለማንኛውም በቃ ልሂድ ረፍዶብኛል። ይሄንን በሰፊው ሌላ ጊዜ እናወራበታለን። ደስ ይለኛል። አዲስ አለ እንዴ? አሉ አንቺ ወይ ግን ክላስ የለሽም እንዴ? አዎ የለኝም አልኩህ እንዴ። ነው ወይስ ግዴታ መክሊት ስለሄደች እኔም መሄድ አለብኝ? እሷማ ጎበዝ ተማሪ ናት። አላማ ስላላት ነው ትምህርት ቤት የምትሄደው። አንቺ ግን እዛ የምትሄጂው ጊዜ ለማሳለፊያ ነው አይደል? አልገባኝም። ሲጀመር ዲፓርትመንታችን አንድ አይደለም። ቆይ አንተ በተደጋጋሚ ስለሷ እያሰብክ ነው ልበል? ለምንድን ነው ስለሷ ማስበው ነገር አለቀብኝ እንዴ? አትዋሽ ወንድሜ። ቅድም በጣም ተጠግታት አይቻለሁ። አንቺ ዝም በይ። እኔ ምን ቅድም የተጠጋኋት ጸጉሯ ላይ የሆነ ቆሻሻ ነገር ስላየው ላራግፍላት ነው። ምንድን ነው የምትይው? እሺ ቆይ እሱን ተወውና እስከ መቼ ድረስ ነው በቤት ኪራይ የምንኖረው? ወይኔ እቺ ልጅ ቆይ እሺ፣ እዚህ ቤት ውስጥ አሁን ምን ጎደለብሽ? እኔ እኮ ለስራ ስለሚቀርበኝ ነው እዚህ መሆኑን የወደድኩት። ኧረ ለስራ ስለሚቀርብ ብቻ ነው? እቺ ኡፍ ወንድሜ፣ እኔ በጣም ስልችት ብሎኛል። በቃ ለተከራዮቹ ነገራቸውና እኛ እንገባበታለን። እንዴት ናችሁ? አጀሪት እዚህ ምን ሰራልሽ? ክላስ የለም እንዴ? አዎ እባክህ ዛሬ የለኝም። ኧረ ተዋት፣ ዝም ብላ ነው። የቤት እመቤት አይደለች? እዚህ ቁጭ ብላ ተዋል እንጂ። ኧረ ስመጣ ምን ቢያጋጥመኝ ጥሩ ነው። መንገድ ላይ መክሊትን አግኝቻት አድ ያለው እላታለሁ። አሉ አላለችም መሰለኝ። ምን ያስገለፍጥሻል? አንተ ስትባል አስበዋል። አንቺ ግን አይደብርሽም? ብቻዋን እዛ ድረስ ስትሄድ ምን አለ ቢያንስ እንኳን ብታከይጃት። እኔ አሁን ሳስበው ስለሷ በቃ እውነት በጣም እያሳዘነኝ። በል ይሄን ቀልድህን አቁም እሺ። የምሬን እኮ ነው። ማለት ውስጥ የተሰማኝ ነገር እኔ ነገርኩህ። በል አሁን ደግሞ ለውስጥ ምን ብለህ ነገረው መሰለህ? ስለሷ ማሰብህን አቁም ብለው በቃ። ማለት እንዴት? ምንም አልገባኝም ምናምን አይሰራም። በቃ ማሰብህን አቁም ብለህ ነገረው። መቤቲቱ ቁጭ ብለሽ ዋይ እሺ። ምግብም ሳሳሪ ጠብቂ። ባይሆን ልንገርሽማ ያገገማ ዛሬ ምን እንዳለ ማለት ነው። ቲቸር እያስተማረ ለምሳሌ ብሎ አንድ ስራ ከመጀመራችሁ በፊት መጀመሪያ ላይ ሆናችሁ ፍጻሜውን ታውቃላችሁ አለ። ከዛ በኋላ ምን ቢል ጥሩ እንዴ? ምን ማለት ነው? ገና ከጀመረው ፍጻሜ የምናውቀው አላለልሽም እንዴ? እውነቱን እኮ ነው። ሲጀመር አንድ ነገር ገና ሳይጀመር እንዴት ፍጻሜ ይታወቃል? ቆይ እሺ ምን ብሎ መለሰለት? ለነገሩ ቲቸር ራሱ ጥሩ ጥያቄ ነው። የሁላችሁም ጥያቄ ያለሙ አይነት ይሆናል። በዚህ አጋጣሚ ልመልስላችኋልና አሁን ለምሳሌ በሩጫ ሜዳ ላይ ያለ ሯጩ መም ላይ ከመቆሙ በፊት መጀመሪያውን፣ ከዛ በኋላ መሀል ላይ ያለውን ጡዘቱን፣ መጨረሻ ላይውን ፍጻሜውን ያውቃል አለው። ከዛ በዚህ አጋጣሚ ኧረ ቲቸር እዚህ ጋር ጥያቄ አለኝ አለ ማለት ነው። አይ ቲቸርዬ ፈርዶበታል። የማይገባ ሰው ማስተማር እኮ። ቆይ እስኪ ዋናው የሚሰማሽና ነው። እሺ ጠይቅ አለው። ይቅርታ ስላቋረጥኩ ሁልጊዜ ውስጤን ስለሚከነክረኝ ካነሳው አይቀር ብዬ ነው አለ። ሯጮች የሩጫ ሜዳ ላይ ከገቡ በኋላ ጀምሮ የሚለውን ድምፅ ተከትሎ ለምንድን ነው የጥይት ድምፅ የሚተኮስባቸው? ፈርተው እንዲሮጡ ነው እንዴ ወይንስ ምን አስበው ነው አላለም? የተማሪዎቹ ነው የሚገርምሽ። ቲቸር ራሱ መሳቅ ማቆም አልቻለም። በቃ ስርዓት ያዙ ሳይለንት ምናምን ይላል፣ ግን መሳቅ ማቆም አልቻለም። ከዛ ይሄኛው ጉድ ደግሞ ምንም አልገባውም እንዲሞኑ ለኔም ንገሩኝና ልሳቅ እንጂ አላለም። እናንተ ምንድነው የሁሉ ሳቅ? ለኛም አካፍሉ እንጂ። እንዴት ነህ አዲ? ቁጭ አትልም? አይ አልቀመጥም። ሰኒ
ነስካንዴ እሺ ቻው በቃ ደህና ደሪ። ነገ እንቀጥልበታለን። እኔ ሳቄን አልጨረስኩም። እሺ ጠዋት ደግሞ እንዳትቀሰቅሽኝ እሺ። ክላስ የለኝም ልተኛ። እሺ ቻው በቃ ደህና ደሪ። ሰላም ደስ እኔ ምላዴ መክሊትን ትወዳታለህ? ምን አድርጋኝ እጠላታለሁ? ማለቴ ታፈቅራታለህ ወይ ለማለት ነው። ለምን ጠየቀኝ? ቆይ ምን ብላ ነው? ኧረ እሷማ ምን ትለኛለች? ትላንትና በጣም ስሜት የሆነ ሳይ ብዬ ነው ወይንስ እኔ የማላውቀው ነገር አለ እንዴ? አንተ የማታውቀው ምንም ነገር የለም። ይኸውልህ እሷ እንደ ሌሎች ሴቶች አይደለችም። እሺ ልጠብቃት እፈልጋለሁ። ቆይ እኔ በወዳት ምን ችግር አለ? ደግሞ ከምንድን ነው የምትጠብቃት? ከክፉ ነገር ሁሉ። በቃ አሁን ተወኝ እስኪ። እንዴ አሁንም እኮ እየተናደድክ ነው። ምን ያናድደኛል? ምን የሚያናድድ ነገር አለና ነው? ይልቅ አንድ ቦታ ደርሼ እመጣለሁ። አልቆይም፣ እዚሁ አካባቢ እኮ መጣሁ። ያን ነው እናዲ ፈልገኝ ነበር እንዴ? ስቆጥቼ ነበር። መጥቼ እኮ አንኳኳ አልከፍት ስትይ የተኛሽ መስሎኝ ልሄድ ስል ነው የመጣሽው። እንዴት በዚህ ሰዓት ነው? ስራ የለም? ወጥቼ ነበረ ዕቃ ረሳሁና ተመልሼ መጣሁ። ከመጣሁ አይቀር ደግሞ በዛው ደህና ደርሽ ልበልሽ ብዬ በቃ ልሂድ። አረ ቁርስ ልበላ ነው። አብረን እንበላለን። ግባ። ይሻላል ብለሽ ነው? አይ ልሂድ እባክሽ። ቁርስ በልተሃል? አዎ። አልበላሁም። በቃ ከመጣሁ አይቀርማ በልቼ ልሂድ እባክሽ። እሺ እንደምወድሽ ታውቂ ይሆን ወይስ እንደ ወንድምሽ ነው የምትይኝ? አሁን ላፍጠውና የመጣው ይምጣ። ግን ደግሞ ፍቅረኛ ቢኖራትስ? ስለ እሷ ምንም ሳላውቅ አውርቼ ደግሞ ነገሩን እንዳላበላሽው ብታገስ ይሻላል። ብላ እንጂ ምን አልጣፈጠም እንዴ? አረ በጣም ነው እንጂ የጣፈጠኝ። እስከ ዛሬ ድረስ እንደዚህ ባለሙያ መሆንሽን አለማወቅ ገርሞኝ ነው። ሙድ መያዝ ነው። እስከ ዛሬ ነው የሰራሁትን በልተህ ታውቂ የለ እንዴ? እሱማ በልቼ አውቃለሁ፣ ግን እንደ ዛሬ አጣጥሜ አላውቅም ብዬ ነው። በቃ ዳዊት እየደወለ ነው፣ መሄድ አለብኝ። እንዴ ምንም አልበላም እኮ ትንሽ እንኳን ብላ እንጂ። አረ ጣፍጦኝ እንደውም ብዙ በላው። ስለ ግብዣው በጣም ነው የማመሰግነው። እሺ ወይ በሳህን ልቋጥርላችሁና ከዴቭ ጋር እዛ ትበላላችሁ። አይ ዳዊት የምሳቃ ምግብ አይወድም፣ ደግሞ እሱ በጠዋት በልቷል። እሺ በቃ እንገናኛለን። እሺ ቻው። Deba, brother.
ምን ነው ትላለህ እንዴ? ቶሎ እመጣለሁ ብለህ እኮ ነው በዚህ የጠፋው። እዚህ ነው እንዴ? ምን ነው ተነጫነሽ ታዲያ? ቡና አዘሽ ምናምን እየጠጣሽ አትጠብቂኝ ነበር ነው እንዴ? አሾፍ፣ ችግር የለውም እንገናኛለን። ከፈለግ ተመልሰህ መሄድ ትችላለህ። ሰዓት ደርሷል፣ ዘጋግቼ እሄዳለሁ። አረ ነገሩን አብርደው። በቃ እሺ ይቅርታ። ይኸውልህ አጋጣሚ የሆነ ዕቃ ለመውሰድ ወደ ቤት ሄድኩኝና መክሊት ምግብ ሰርቻለሁ ካልበላ ብለው ጥር አድርጋ ስትይዘኝ ከእሷ ጋር እየበላሁ እየተጫወትን ምናምን ለዛ ነው የቆየሁት። ኧረ እባክህ እና አሁንም ግንኙነት የለኝም እያልከኝ ነው? ያንተ ደግሞ በቃ ነገር ማዞር ብቻ ነው እንዴ ስራ? ታዲያ ምን ልበል? መጀመሪያም እኮ ለእሷ ስሜት ካለህ እኮ ብትነግረኝ ተውልህ ነበር። ወደ ነው የምትተዋት? ይኸውልህ ከእሷ ጋር ጉዳይ ኖረኝም አልኖረኝም በቃ አንተ አጠገቧ እንድትደርስ አልፈልግም። ማለት አልገባኝም። ቀስ ብሎ ይገባሃል። የዛሬ ክላስ እንዴት ስልችት እንዳለኝ ብታይ። በዛ ላይ ደግሞ ሰዓቱ ሄድ። አይሰኒ ወይ ባትማር ይሻልሻል እኮ። ሁሌ እንዳማረርሽ አንድ ቀን ደስ ብሎሽ የጨረሽውን ክላስ ነግረሽኝ አታውቂም። ሁሌ እንደደበረሽ ነሽ። እና አንቺ ደግሞ ካልተማርኩ ምን ልሆን ነው? የተማርኩ ነው ብለሽ ነበር እንዴ የምታስቢ? ኧረ አይደለም እያስተማርኩ ነው። ወይ ደግሞ ፊልድ ቀይሪ። አሁንማ እኮ ከአለሙ ጋር እየተመሳሰላችሁብኝ ነው። ኧረ እባክሽ መክሊት፣ እኔና አለሙንማ አታመሳሲም። እውነቴን እኮ ነው። አንቺ እንደሆንሽ ለዚህ ዓለም ሩጫ ግድም የለሽም። ዝም ብለሽ መኖር ነው የምትፈልጊው። እሱም እንደ ስሜ ዓለም ሆኜ መኖር እችላለሁ፣ እሱም የሚሆነው በኬሚስትሪ ነው እያለ ያገኘውን ሁሉ ይቀላቅላል እኮ። ለየቅል ናችሁ ነው የሚባለው። ያው ነው እባክሽ። አንድ ቀን ዳነደን እሰራለሁ። እኔ የምልሽ አንድ ነገር ላወራሽ ፈልጌ ነው። አንቺ ስርዓት ይኖርሽ እንጂ ስልኩን አስቀምጠሽ አታወሪኝም እንዴ? ቁም ነገር አንዴ ማውራሽ እንዴ? ይኸው እሺ፣ በጆሮ እንጂ በእጄ ሰማ። አንቺ እንዴት ነው የምትናገሪው እንዴ? ረጋ በይ፣ ሰከን በይ እንጂ። አንቺ ልጅ ትማሪያለሽ አይደል እንዴ? አንድ ቀን ግን እዚህ ቁጭ ብለሽ ስታጠኛ አይቼሽ አላውቅም። ቆይ ምን ለመሆን ነው ሀሳብሽ? ቆይ ወንድሜ ምን አድርጊ ነው የምትለኝ? ስርዓት ይዘሽ ተማሪያ። አንቺ ይኸውልሽ ክላስ እያለሽ እዚህ ስትፈልጊ ተኝተሽ ትውያለሽ። 24 ሰዓት ሙሉ ስልክሽን እየጎረጎርሽ ነው የምታሳልፊው። እስኪ ቢያንስ ወይ እኔን ለማገዝ ሞክሪ። እኔ እረፍት ጠልቼ ይመስልሻል እንዴ ቀን ማታ ሳልል የምሰራው? እሺ በቃ ወንድሜ ይቅርታ። ምን ልትለኝ ነበር? ይኸውልሽ ሰሚኛለሽ፣ ከዚህ በኋላ ትምህርትሽን ስርዓት ይዘሽ የምትማሪ ከሆነ ተማሪ። አይካልሽ በቃ እኔ ሰልችቶኛል። እሺ እዛው ወደ እማዬ ጋር ተመለሽ። እሷ እዚህ ሆና ትማር ስላለችኝ ነው ወደዚህ ይዤሽ የመጣሁት እንጂ እንደዚህ እንድትጨማለቂ አይደለም። አሁን ተናድጃለሁ። ጠዋት እናወራለን። አዱ ቁርስ ደርሷል፣ እንብላ። እስኪ ቁጭ በይ። ይኸውልሽ ሰኒ፣ ለመክሊት የ6 ወር የቤት ኪራይ በአንድ ጊዜ ልሰጣት አስቤ ነበር። ምን ይመስልሻል? እንዴ ማለት ለምን አሰብክ? አይ የሆነ ገንዘብ ባገኝ ስራ ብጀምር ደስ ይለኛል ምናምን እያለች ከአንቺ ጋር ስታወራ ሰምቼ ነበር። ወይ እሱን እኮ በቁም ነገር አልነበረም ያወራ ነው። እንደ ድንገት በወሬ መሀል በትርፍ ሰዓት የሚሰራ ስራ ብለን ስናስብ ነበር ያወራ ነው። ግን አንተ እንዴት ሰማን? ስለ መክሊት ታስባለህ ማለት ነው? አንቺ ደግሞ ዝም ብለሽ የማይመለከትሽ ነገር አታውሪ። እስኪ አሁን የጠየኩሽን ብቻ መልሽልኝ። እንዴ ቆይሽ 6 ወር ሙሉ እዚህ ልንቆይ ነው እንዴ? ወደ ቤታችን አንመለስም? እስኪ አንቺ ዝም ብለሽ አዘላብጂ። ይኸውልሽ ለማንኛውም ቀስ ብለሽ ጠይቂያት እሺ። የሚያስፈልጋት ከሆነ እኔ ልሰጣት እችላለሁ።
እንዴ እሺ ወዴት ነህ? ቁርሱስ? ይልቅ ይኸውልሽ አንዳንድ ነገሮችን ከሷ ተማሪ እሺ። ጓደኝነትሽን ዝም ብሎ መንገድ ላይ አብሮ ለመሄድ አታድርጊው። አዱ ምንድነው ደግሞ? በጣም ይቅርታ። ለምን ነው ይቅርታው? ተቀይመኛል። ለዛ ነው አይደል ቁርስ ሳትበላ የምትሄደው? አይደለም ይኸውልሽ ለዛ አይደለም እሺ አልበላም ያልኩት የምትሰሪው ምግብ ስለማይጣፍጥ። እሰይ እንኳን እሺ። ቆይ አንተ ሲርብ ብቻ ነው እንዴ ምግብ የሚጣፍጥ? ደግሞ ማታ ትመጣለህ ታገኛታለህ መስሏል። ዛሬ በጠዋት ከየት ተገኘ እባክህ? ከዚህ በኋላ እንደዚህ ነው አባቴ፣ ለውጥ ያስፈልጋል። አዎ እሱማ ግድ ነው። ኧረ ለውጥ ስትል የሆነ ስለ ስራ ሀሳብ መጥቶልኝ ነበር። አንተ ደግሞ ዕቃ ጨምረን እንያዝ ምናምን እንዳትለኝ። ይኸውልህ በዚህ ሰዓት ገንዘብ በጣም ነው የሚያስፈልገኝ። ያን ያህል ብዙ ብር የለኝም። አይ ስለሱ አይደለም፣ አንዳንድ እቃዎች ይዤ ለማከፋፈል አስቤ ነበር። ኧረ የራስህን ማከፋፈያ ለመክፈት አሰብክ? እንደዛ ነገር። አይ በጣም አሪፍ ሀሳብ ነው። ኧረ ቆይ እስኪ እንደውም እዚህ አካባቢ የሆነ ተለቀቀ የተባለ ሱቅ ሰምቻለሁ። እሱን እጠይቅልሃለሁ። ለጊዜው ሱቅ ለመያዝ አላሰብኩም። ያው ቤቱን እንደ ስቶር ተጠቅሜ ለማከፋፈል ነው ያሰብኩት። የተወሰነ የመኪና ክራይ ወጪ ይኖርብኛል ብዬ አስቤያለሁ። አይ ለነገሩ ልክ ነህ። የሱቅም የመኪናም ክራይ ወጪ ከሚበዛብህ ጥሩ ሀሳብ ነው ያሰብከው። ታዲያ እኔ በምን ላግዝ እችላለሁ? ምን አንተማ መጀመሪያው እንዳትረዳኝ እኮ ገንዘብ የለኝም ብለህ ዘጋኸኝ። ባይሆን የሰማኸው የሚከራይ መኪና ካለ ንገረኝ። የሰማሁት እንኳን የለም፣ ግን እስኪ ላጠያይቅልህ እችላለሁ። ገንዘቡንም ቢሆን ያንተን ማስቀደም እችላለሁ። እንደዚህማ አይሆንም። የራስን ጉዳይ ትተማ ለእኔ እንድትሰጠኝ አልፈልግም። አይ ያን ያህል እንኳን ወሳኝ ጉዳይ አይደለም። ይኸውልህ ምን መሰለህ ጉዳዩ፣ መክሊት ስራ መጀመር እፈልጋለሁ ስትል ሰማኋትና የ6 ወር የቤት ክራይ ቀድሜ ልሰጣት አሰብኩ። ያው ለእኔም በየወሩ የቤት ክራይ መጣ አልመጣ እያልኩ ከምጨናነቅ አንዴ ብሩን ብሰጣት ይሻላል ብዬ አስቤ ነው። እንዴ ጥሩ። ይህን ያህል ፀጉርሽን መሰራት ካማረሽ ለምን ፀጉር ቤት ሄደሽ አትሰሪም እንዴ? ደግሞ አራትዮሽ ለመሰራት ብዬ ፀጉር ቤት ድረስ ልጅ ሲጀመር አምሮኝ አይደለም ባክሽ። ከአዲስ ጋር ተጣልተናል። ምናልባት ከታረቀኝ ብዬ ነው ጨዋጫዋ የምጫወተው። ወይ ምን ነው ተጣላችሁ? ውይ ባክሽ ዝም ብሎ ጓ እንዳለ ነው። ለምን ስልክ ትጠቀሚያለሽ? ክላስ ባይኖርም መሄድ አለብሽ ብሎ ዝም ብሎ እንደተጨቃጨቀ ነው። ታዲያ ይሄ ምኑ ጸብ ነው? የተለመደ ነገር አይደል እንዴ? ደግሞ ለራስሽ ብሎ ነው። ዛሬ ምኑ አዲስ ሆነብሽ? ባክሽ በአሁኑ በጣም አምሯል። የምልሽን የማትሰሚ ከሆነ እማጋ ትመለሻለሽ ብሎኛል። ዝም ብሎ ነው እንጂ ትምህርትሽን አቋርጥሽ እዛ እንድትሄጂ አያደርግሽ። አዱን አታውቂውም ማለት ነው። ሲቆርጥ በጣም ከባድ ሰው ነው። ማንንም አይሰማም። አሁን ራሱ መቼ እየተማርሽ ነው የሚለኝ። እንዲህ እንደሆነ አላውቅም ነበር። ባንቺ እንደማይደራደር ነበር የማውቀው። እሱ እንዳለ ሆኖ ሲቆጣ በጣም ኃይለኛ ነው። እማን ራሱ አይሰማትም። ለአንቺ እኮ አሪፍ ነው። ሰጥ ለጥ ብለሽ ትምህርትሽን ትማራታለሽ። እስኪ ረሳው ነው ባክሽ። ከዛ በኋላ እኔም አልሰማውም። እሱ እንደሚለው ማለት ከሆነ እኮ እስር ቤት እኮ ነው፣ እስር ቤት። እንግዲህ ጽናቱን ይስጥሽ። ስሚኝማ አዲስ ጋር ጎራ ብለን እንውጣ። ወይ እዛ ድረስ ምን እንሰራለን? ወደ ቤት እንግባ። አንቆይም፣ ብር ሊቀበለው ነው። ምን ያልፈልገሽ ነው? እኔ ጋር እኮ አለልሽ። አንቆይም፣ ምግብ ትበያ እንጥጥ ነው። እሺ ወይ ሳኒ ሙች። እሺ ደረቅ ነገር ነሽ። ነይ በቃ እንሂድ።
እንደው ግን ጽናትሽ መማርሽ ሳይንስ 24 ሰዓት የምታነቢው ነገር። እኔ እኮ ለወረቀት ብዬ አይደለም የምማረው። በዛ ላይ ደግሞ ኬሚስትሪ ጥንቃቄ ይፈልጋል። በትንሽ ስህተት ብዙ ችግሮች ሊፈጠሩ ይችላሉ። ቆይ ከዚህ ሁሉ ለምን አይቀርብሽም? የምትኖሪበት ቤት አለሽ። ስራ ለስራ ካልሽ ደግሞ ገንዘብ አለሽ። አይ አልፈልግም ቁጭ ብዬ ነው መብላት የምፈልገው የምትይ ከሆነ ደግሞ የምታከራዩ ቤት አለሽ። እኔ እኮ ለምን ራስሽ ሌላ ነገር እንደምትፈጥሪ ነው ግራ የሚገባኝ። አውቃለሁ ሁሉም ነገር ኖረኝ መልፋትን መትካትን ካላየሁኝ አያያዙን አላውቅበትም። ገንዘብ ደግሞ አላቂ ነገር ነው። እውቀት ሙያ ሁሌም አብሮሽ ይኖራል። እውቀት ካለሽ የፈለግሽውን ነገር ወደ ገንዘብ ቀይረሽ መስራት ትችላለሽ። እሺ ቆይ የራስሽን ስራ መስራት የምትፈልጊ ከሆነ ለምንድን ነው ራስ ምታት እስኪስ ድረስ የምታነቢው? ደግሞ ሳልነግርሽ ባለፈው ስለ ኦንላይን ቢዝነሱ ስናወራ አዱ ሳይሰማን አይቀርም። እና ምን አለሽ? መጥፎ ነገር አውርተን ነበር እንዴ? አይ እንደዛ ሳይሆን የ6 ወር የቤት ኪራይ ልስጣትና መጀመር የምትፈልግ ከሆነ ስራ ትጀምር ሲል ነበር። ኧረ እባክሽ እውነት አዱ ስለኔ አስበው? ኧረ ተረጋጊ። ምን ነው ስላሰበሽ ደስ አለሽ እንዴ? ኧረ እንደዛ አይደለም ማለቴ በዚህ ጊዜ ማን ስለሰው አስቦ ገንዘብ ልስጥ ይላል ብለሽ ነው? እኔ ግን እንደዛ አይመስለኝም። አንቺም ስለሱ የምታስቢ ነው የምትመስለው። እኔ ኧረ አላደርገውም እንዴ? አዱ እኮ ወንድሜ ማለት ነው። እስቲ እንግዲህ መጨረሻችሁ ነው ያለው። ለማንኛውም መስራት የምትፈልጊ ከሆነ ማናገር ትችያለሽ። አንቺን እኮ ነው እንዴ ወደ አንቺ ስመጣ በሩን ዘግተሽ ወደ ልትሄጂ ነው? ምን ነው በሰላም ነው? አዎ በሰላም ነው። ሙያ እንዳለሽ ሰምቻለሁ። ቆንጆ ቁርስ ልበላ ነበር አንቺ ጋር የመጣሁት። ይቅርታ ረፍዶብኛል። አሁን መጥፎ ነገር አላወራሁን ያበሳጫል። ምን አይነት ሰው እውነት አዲስ ስለኔ እንዲያስቡ ከሆነ እድለኛ ሴት ነኝ። ከዚህ በኋላ ለዳዊት ፊት መስጠት የለብኝም። አዱን ጠበቅ ማድረግ ነው። ትምህርት ቤት ከቤት መውጣት ምናምን ከሆነ የሚሰለችሽ ቤት ቁጭ በይና ይርቀል። እንዴ ዴቭ ምን ሆነሃል? በጧቱ ፊትህን ጣልከው? ምን ባክሽ ሀሳብ ውስጥ ሆኜ እኮ ነው። ሰላም ሳላችሁ ዘው ብዬ ቤት ያለው ምስል ገባኛል። እንዴት ናችሁ? ምንድነው ወንድምና እህት ስብሰባ ያዛችሁ ትመስላላችሁ? የኛን ተወና ምን ሆነን አንተ? እኔ የምልሽ ጓደኛሽ ግን ጤነኛ ናት? ማንን? መክሊትን እንዳይው እንደዚህ የምትለኝ አንተ ራስህ ነሽ ጤነኛ አልንከው? ቆየ ተገናኝታችሁ ነው ከሷ ጋር ደግሞ ስትወጣ አግኝቻት ቁርስ ሰሪልኛለሽ እላታለሁ። እንደማታውቂኝ ቻኩል ያለው ምናምን ብላ ጥላኝ አልሄደችም። ድፍረት! ማን ስለሆንክ ነው አንተ ቁርስ ስሪልኝ የምትላት? ጓደኛዋ ስለሆንኩ ነው። አቃጣሪ ይኸውልህ ስለ ስራ እኮ ላወራት ብዬ። ስለ የትኛው ስራ? አዲስ ስለምጀምረው ስራ ነው። ያው እዛም ለማለት ስለማይመችኝ እሷን ሴልስ ለማድረግ አስቤ ነበር። በል ቶቶ እሷ አትሰራም፣ አታስበው፣ ይቅርብ። ለምንድን ነው የማላስበው? አይሆንማ፣ ስለማትሰራ። ለምንድን ነው የማይሆነው? አለመሆኑ ደግሞ እሷ ራሷ ናት መናገር ያለባት። አይሆንም አልኩህ አይደል እንዴ? በቃ ምንም የሚያከራክራችሁ ነገር እኮ የለም። እኔ ማታ አውርቻት ነበር። እሷ ጋዝና ውሃን ከመለየት ዘይትና ውሃን ደግሞ ከማደባለቅ ውጪ ምንም ሀሳብ የላትም። ለምን? ተረጋጉ። እሱን በምን አውቃለሁ? አይገርምም? ልደውልልህ ስል ነው የደወልከው። ጉረኛ። ታዲያ አትደውይም ነበር? ሳትደውል ትንሽ ብትቆይማ መደወል አይቀርም ነበር። ይልቅ ለምን ነበር የፈለከኝ?
አንቺ ለምንድን ነው የፈለግሽኝ አላለሽም? ሞዛዛ እየቀለድክብኝ ነው? ለምን ስራ አትሰሪም? ማለቴ ከትምህርት ውጪ ትርፍ ጊዜ አለሽ። ታዲያ ስራ ብትሰሪ አይሻልም? አንተ ልክ ነህ፣ ገብቶኛል። ግን ደግሞ ትምህርቱ በጣም ጊዜ ይፈልጋል። እሱን በደንብ እያጠናው ብሰራ ይሻለኛል። ስራም ከሆነ ደግሞ ጊዜ ሰጥቼው እስክለምድ ድረስ ብዙ ጊዜ ይወስድብኛል። ስለዚህ አንዱን ጠንከር ብዬ ከዳር ባደርስ ይሻላል ብዬ ነው። በጣም ጥሩ። ለዚህ ደግሞ እኔ አሪፍ ሀሳብ አለኝ። ይኸውልሽ ጊዜ ሲኖርሽ እኔን ታግዥኛለሽ። ላንቺም የስራ ልምድ ይሆንሻል። ወይ አዲ፣ እንደዚህ እኮ መጨነቅ የለብም። ምንም ችግር እኮ የለም። ለእኔ አስበሽ እንደሆነ አውቃለሁ። ያው ግን ዳዊትም የራሱን ስራ ሊጀምር ስለሆነ እኔም ማጋዥ እፈልጋለሁ። እስኪ ላስብበት ጊዜ ልስጠኝና ደግሞ ለማገዝ ሰኒ ያለችልህ አይደል? ሰኒ ታግዘኛለች ብዬ ከጎኔ ላድርጋት? ለመዳረቅ የቤቱ አይበቃኝም እንዴ? እንዴ ጓደኛዬን ለቀቅ ዋሽ። ኧረ እባክሽ እዛኔን ጠበቅ። ቤት ደርሻለሁ እና አዲስን ገብተህ ሰላም ትላችኋል እንዴ? ልግባ እንዴ? እኔ እንጃ፣ ያው ቤት ደርሻለሁ ለማለት ነው። ስለሸኘኝ አመሰግናለሁ። አረ ችግር የለውም። እንደውም የሆነ ነገር ነግርሻለሁ ብዬ አረሳሳሽኝ። የራሴን ስራ ልጀምር አስቤ ነበርና ያን ስራ ደግሞ ከአንቺ ጋር ብሰራ ውጤታማ እሆናለሁ ብዬ አስቤ ነበር። ያው እንደ ራስሽ ስራ ቁጠሪው፣ ይሄን ያህል የሚያጨናንቅ ነገር አይደለም። አልገባኝም። ስራ ያስፈልገኛል ብዬ ነግራችሁ ነበር እንዴ? አረ እንደሱ ለማለት ፈልጌ አይደለም። ቆይ ሌላ ያለሽ ሰው አለ እንዴ? ይቅርታ ዳዊት፣ አሁን ላይ ስራ የመስራት ፍላጎት የለኝም። እዚህ ድረስ ስለሸኘኝ አመሰግናለሁ። ቆይ ተረጋግተሽ ብታስቢበት ደስ ይለኛል። ምነው በምሽት ብቻ የታምሽተሽ ይሆናል እያልኩ እያሰብኩ ነው። አየሩ ደስ ስለሚል ብዬ ነው። ግን እኮ በጣም ይበርዳል። አዎ እሱማ ይበርዳል። አሁን ግን ሞቀኝ። አንቺ አጠገቤ ስለተቀመጥሽ እንዴት እንደምወድ ብታውቅ እርግጠኛ ነኝ አንተም ትወደኛለህ። በአንተና በዳዊት መሀል ፍክክር ተጀምሯል ማለት ነው። እኔ ግን ምርጫዬን ቀድሜ መርጫለሁ። ዳዊትን ከኔ መራቅ አለበት። በጉጉት ስጠብቅ የነበረውን ፍቅሬ እንዲያበላሽብኝ አልፈቅድለትም። በዚህ ጧት ተያይዛችሁ ከየት ነው የምትመጡት? ዛሬ ረፍት ቀን አይደለ? ስፖርት እንስራ ተባብለን። በእውነት ከመቼ ጀምሮ? ይኸውልሽ ሰናይት፣ አሁን በጣም ደክሞኛል፣ እርቦኛል። እኔ ሻወር ልውሰድ፣ እስከዛ ቁርስ ሰርተሽ ጠብቂ። ሰርቶ ስለማያውቅ በጣም ነው የደከመው። የራስሽን ነው እንደ የምንነግሪያት? ሳጣው በጣም ነበር የደነገጥኩት።
ስደውለት ስልኩም እዚህ ነው። ደንግጬ ልነግርሽ አንቺ ጋር ስመጣም አንቺም የለሽም። ይኸው እናንተ ግን ምንም አልመሰላችሁ። እንደ አጋጣሚ እኮ ነው ማታ ስናወራ ለምን ስፖርት አንሰራም ሲለኝ እሺ አልኩት። ከዛ እኮ ለሊት ደውዬ የቀሰቀስኩት እኔ ነኝ። ስልክ ሲደወል እንኳን አልሰማሽም ማለት ነው። ኧረ አንቺ ትደውያለሽ ብዬ ሳዳምጥ ማደር ነበረብኝ እንጂ። ምነው ቀናሽ እንዴ? በእኔ ነው ወይስ በወንድምሽ ነው? እኔ አንቺን ይቅናሽና እስኪ ይሄን ገገማ ፍቅር አስይሹ ሰው ያገኘሽ መስሎሻል? አላወቅሽውም ማለት ነው። አንዴ ደፍሮ ከሱ አፍ ይምጣ እንጂ እንዴት እንደማደርገው አሳይሻለሁ እኮ። ከሱ እንዲመጣ ለማድረግ በፍቅር ጣብ በማድረግ ይኖርብሻል። በይ ደግሞ ተነሻውን ራስሽ እንዳስራብሽው ራስሽ ምግቡን ስሪ። ወይ ሰኒዬ በጣም ደክሞኛል፣ እርቦኛል። በዛ ላይ ደግሞ አሁን አንቺ ስሪ፣ ባይሆን ምሳውን እከሳችኋለሁ። ሰኒ ትንሽ በእናትሽ እርቦኛል። እኔም ታጥቤ እመጣለሁ። ጥናት ላይ ነሽ ለካ። አሬት ኦኬ። ዝም ብዬ ከምቀመጥ ብዬ እያገላበጥኩ ነበር። እኔማ ሲደብረኝ በጣም በልቤ ልጠይቅሽ ነበር የመጣሁት። ይሻላል። እሺ በቃ ትንሽ ጠብቀኝ መጣሁ። ዴቭ ደወለ። ለምን? ሄሎ ዴቭ። ወይ እንዴት ነህ? አረ ከአዲስ ጋር ቤት ነበርን፣ አሁን ልንወጣ ነው። አረ በቃ ወይ ውጪና እኛ እናገኛለን። እሺ ደውልልኝ በቃ። እሺ ምን ፈልጎ ነው? እኔ እንጃ ፈልጌሽ ነበረ ሲለኝ እንደምንወጣ ስነግረው እመጣለሁ አለ። ስናገኘው እንጠይቀዋለን። በቃ አንቺ ውጪ፣ እኔ ገብቼ ልተኛ። ለምን ደብሮኛል አላልክም ነበር እንዴ? አሁን ደግሞ መውጣት ደበረኝ። ገብቼ ብተኛ ይሻለኛል። ይሻላል። ቻው በቃ ስመጣ እደውልልሃለሁ። ሄሎ፣ የት ነው ያለሽው? ወጥቻለሁ። ምን ነው? ከሱ ጋር ነው ያለሽው? አዎ። ልትመጣ ነው እንዴ? አዱኑ ትወደኛለህ? ውሎ እንዴት ነበር? አሪፍ ነበር። ቁጣ ግን እንደዛ አይመስልም። ምን አደርግ ነው የምትይኝ? ቆይ በቃ እሺ፣ አንቺ አሪፍ ውሎ እኮ አልሽ፣ በቂ ነው። እሱ ይበቃል። ገባኝ። ቀንተ ነው አይደል? ለምን ብዬ ነው የምቀነው? ስለምትወደኝ እና እኔም ስለምወድ። ብዬ ነው እንዲፈራው። ምን አልከኝ? አይ ምንም፣ ዝም ብለሽ ቀፊ።
አትጂ በእናትሽ። ግዴታ መሄድ አለብኝ። ማልቀጣው ክላስ ነው። ባይሆን ቶሎ እመጣለሁ። ትናፍቅኛለሽ። እስክትመጪ ድረስ ናፍቆቱን አልችለውም። እስከ ዛሬ እንደቻልከው መቻል ነዋ። ቻው። ደውልልሃለሁ። እሺ። በቃ ማንም ቢገባ ምንም ቢደረግ የምታውቂው ነገር የለማ። ያምሻ እንዳስነገጥሽኝ እኮ። ቆይ ለምን ቀረሽ? መቼም እኔንም ክላስ የለም ብለሽ አትወሽኝም። እባክሽ ደብሮኝ ነው የቀረሁት። አንቺ ራስሽ ለምን ቀረሽ? ኧረ እኔ አልቀረሁም። ከክላስ ገና አሁን መምጣቴ ነው። በዛ ላይ እዛው ሁኜ ራሱ ሀሳቤ እዚህ ሆነብኝ። ምን ሆንሽ? ከአዲስ ጋር ማለቴ አንቺ ትረጅኛለሽ ብዬ ነው የማማክርሽ። እንዲህ ነው እንዴ ለካ ነገሩ? እኔም እኮ ድሮም ቢሆን ጠርጥሬ ነበር። እናንተ ለመደበቅ ሞከራችሁ እንጂ። አየሽ አይደል? የሚደበቅ ነገር ሳይሆን ሲቀርስ። ይልቅ ብታማክርኝ አይሻልም እንዴ? ምኑን ላማክርሽ? የፍቅር ጥያቄ ጠየቀሽ እንዴ? ምን ልትይው አሰብሽ? አንቺ ቀልደኛ ነሽ። ምንም አይነት ጥያቄ መልስም የለም። እኛ ተግባብተናል። እባክሽ የምሬን እኮ ነው። ምን ላግዝሽ ለማለት ነው። አንቺ ብቻ አዲስን ያዥልኝ እንጂ የፈለግሽውን ነገር አደርግልሻለሁ። ቆይ ማለት ነው ደግሞ እሱ? እባክሽ እሱ ቢዚ ሲሆን እኔን ይረሳኛል። ከጭቅጭቁ ጋላጋላለሁ። ቆይ ከዚህ ሁሉ ለምን ሱቅ አትይም? እኔ በብዙ ምክንያት ሰው ከክላስ ሲቀር አውቃለሁ። እንዳንቺ ግን ተኝቶ ለመዋል የሚቀር ሰው አይቼ አላውቅም። ለአንቺም ከቀረሽ አይቀር ሄደሽ ስራ ብትሰሪ ይሻልሻል። ማኔ ከአዲስ ጋር ስራ ከምሰራ እዛው እናቴ ጋር ብሄድ ይሻለኛል። አታጉርሰኝ። ይቅርታ ማጉረስ እኮ ስላለመደብኝ ነው። አልፈልግም። እንዳታጉርሰኝ እንዴ። ታያቶሎ አታኩርፊ እንጂ። አነሳሽ? ምን ነው ትምህርቱን እንደሆነ ተተሽዋል። ብትተኛ ይሻልሽም ነበር። አመሰግናለሁ ወንድሜ። ድካሜን ተረድተህ እንዳርፍ ስለፈቀድክልኝ። ምን አድርጌ ነው ደግሞ? ይኸው በጠዋት ተነስታ ቁርስ ሰርታ የምታበላ አጋዥ አመጣልኝ። ደግሞ በነካጅ ልብስንም እንድታጥብ ብታደርጋት
አቤት እንዴት ውድድ እንደማደርግህ። አንቺ ምን አይነት ንግግር ነው የምትናገሪው? በይ እኔ የምትበይ ከሆነ እጅሽን ታጠቢለን። ይቅርታ የኔ ወድሽ ብዙም ንግግር ስለማትችል ነው። በቃ አማች መጫወት ጀመርን ማለት ነው። ምን ነው ሰኒ እኮ ጓደኛዬ ናት። ምንስ ብትል የምትቀየማት መስሎ ነው? ይቅርታ ምን እንደማስብ ራሱ ግራ ገብቶኛል። እኔማ በእኔ ቤት እኮ አንቺን መጠበቄ ነው። እጂ ተነሽ ታጠቢና ነይ በቃ ተጠቢና እንዴ እኔ የምልህ አዲሱ ስራ እንዴት እየሆነልህ ነው? አሪፍ ነው። ቦታ ቦታ እያስያዝኩት ነው። አንተ ግን በጣም ነው የታዘብኩሽ። ደግሞ ምን አደረኩ? እኔ ጥሩ ጓደኛዬ ትመስለኝ ነበር። ለካ ድብቅ ሰው ነው። ቆይ ያደረኩትን ነገር ለምን በግልጽ አትነግረኝም? ምን ያላደረግከው ነገር አለ? ያለ የሌለውን ቀበጣጥረ ከመክሊት ጋር ከምታራርቀኝ አንደኛውን የኔ ናት ተዋት አትለኝም? እሱን ነው እንዴ? እኔ ይኸውልህ እንደምታስበው አይደለም። አሁንም ፍቅረኛ አይደለችም ብለህ ልሸመጠኝ ባልሆነ ትላንት ማታ በፍቅር እፍ ብላችሁ ትሄዱ ያላየኋችሁ መሰለህ? ይኸውልህ እውነቱን ልንገርህ፣ እኔ መጀመሪያ ምንም ሀሳቡ አልነበረኝም። በቃ ስለምታሳዝነኝ ነው አንተንም ከእሷ ሳርቀ የነበረው። ግን በቃ እሷ ጋርም ስሜቱ ነበርና በአጋጣሚ ተቀራረብን፣ ያው ፍቅር ተጀመረ። እኔ እኮ መጀመሪያውም ይሄ መደባበቅ ለምን መጣ ነው እንጂ እኔ አንተ ደስታ ማለት የኔ ደስታ ነው። እኔ ልደብቅ አላሰብኩም። ሁሉም ነገር በአጋጣሚና በፍጥነት ነው የሆነው። ለማንኛውም ይመች። በቃ ሂድ። መልካም ቀን። አትቆይም? ስማማ ፍቅር፣ እኔ ወደ ክላስ ይረፍዶብኛል። አንተ ቁርስን ብላና ወደ ሱቅ ግባ። ለምን ቁርስ አብረን በልተን አንሄድም እንዴ? አልሄድም፣ እዛው እበላለሁ። ሰሞኑን መቅረትም ሆነ ማርፈድ አልችልም። ለምን? የፈተና ሰሞኑን ደግሞ ከበድ ያለ አሳይመንት ተሰጥቶናል። ደግሞ ከዛ ገገማ አበበ ጋር ነው የደረሰው። ከእሱ ጋር መጋተት ራሱ አንድ አሳይመንት በለው። እሺ በቃ እንደዛ ከሆነ አላስጨንቅሽም። ግን ይኸውልሽ ክፉ አስለምደሽኝ እንደሚደብረኝ ወቂ አውቃለሁ ውዴ። ትንሽ ጊዜ ነው። ከተመረኩ በኋላ 24 ሰዓት እስክሰለች ድረስ አብሬክ ነኝ። ለማንኛውም ይኸውልሽ ልጁ የሚደብርሽ ከሆነ አሳይመንቱን ለብቻ ይስጥ። እንደዛማ ማድረግ አልችልም። ማንም ተማሪ ከሱ ጋር መስራት አይፈልግም። ሁሉም ተማሪ ተመዳድቦ ከኔ ጋር ነው የደረሰው። እንዴ አንቺም አልሰራም በያ? አልችልም። ያ ሲሆን እኔ አልነበርኩም። በመቅረቴ ብቻ መምህሩ ይሄን አድርግልኝ ብሎ እንኳን አይሰማኝም።
ያን ያህል እኮ አስቸጋሪ አይደለም። ብቻ ሁሉንም ነገር መሞከር ይፈልጋል። እኔ ያልኩት ካልሆነ ብሎ ድርቅ የሚለው ነገር አለ። እሺ ራስሽን ጠብቂ። ደግሞ ቆንጆ እንደሆንሽ ታውቂያለሽ አይደል? ወተሽ እስክትገቢ ድረስ እቀናለሁ። ጉረኛ በልቻው። ኧረ መክቷ አለች ጓደኛሽን ምከሪያት እንዴ። በቃ ትምህርቱን እኮ ግፍ አጋጥቷለች። አራታሪ ደውልልሃለሁ። እሺ ወሬ ልትሄጂ ነው? ወደ ቤት ነው። ደበረኝ ልትይ ብቻ ባልሆነ። ቆይ አንቺ ልጅ ግን ምንድን ነው የሚያስደስትሽ? ራስሽን ጠይቀሽው ታውቂያለሽ? ደብሮኝ አይደለም ምግብ ሰርቼ ልጠብቃችሁ ብዬ ነው። ሁላችንም እዚህ አምሽተን ከምንገባ ይሻል። እኔ እኮ ግራ ግብት እያልሽኝ ነው አንቺ ልጅ። ወይ እንደ ኩዮችሽ አትሰሪ አትማሪ፣ ወጣ ብለሽ እንኳን አትዝናኝ። በሻውን ከፊቴ ጥፊልኝ። ብር ይኖራል እንዴ? ብር? ቆይ ምን ያደርግልሻል? ወስደሽ እዛ ባንክ ለማስቀመጥ ቻው በቃ ቻው። ወይኔ ይቅርታ። አንተን እንዲህ አዲና ግባ ጨርሻለሁ። በቃ ቀይረሽ ስጨርሺ ነይ፣ ራት እየጠበቅንሽ ነው። ይቅርታ ልብስ እየቀየርሽ እንደሆነ አላወኩም ነበር። ኧረ ችግር የለም የኔ ፍቅር፣ እኔ በጣም ደክሞኛል። ልተኛ፣ እናንተ ብሉ። እሺ ደህና ደሪ። ደህና ደሪ። ለምን መጣሽ? ደክሞኛል አላልሽም ነበር? ሳይክ ደብሮክ ነበር። አንተን ከሚደብር ብዬ መጣሁ። እራቱስ? አሁንማ ምን ያደርጋል፣ መጀመሪያውንም አምሽታሽ መምጣት አልነበረብሽ። ተናደድክብኝ? እንዳባቴ ላብራቶሪ ቆይቼ እኮ ስለወጣሁ ነው። ቢሆንስ ሰዓት አይተሽ አትንቀሳቀሽም እንዴ? ከመሸ እኮ ብቻሽን መንቀሳቀሱ ጥሩ አይደለም። ጭንቀት እኮ ይገባኛል፣ ግን ደግሞ አሳይመንት አለኝ አላልኩም ነበር እንዴ? እሱን ስንሰራ እኮ ነው ያመሸነው። ደግሞ ከጓደኞቼ ጋር ነበርኩ። መቼ አጣሁት? በጊዜ ትወጫለሽ፣ ከዛ ደግሞ አምሽተሽ ትመጫለሽ። ባለሽ ጊዜ እንኳን እኮ ከኔ ጋር ጊዜ እያሳለፍን አይደለም። ድሮም የሚወዱትን ነው የሚያጣጥሉት ይባላል። እረዳሃለሁ እኮ ቀንተ ነው አይደለም? በቃ ትንሽ ጊዜ ብቻ ታገሰኝ። 1-2 ቀን በቃ አሳይመንት ጨርሳለሁ እኮ አባቴ። እሺ በቃ ቆንጆ መውደድ መከራ ነው። ለቀቀካ እንዴ? አጅሬ እስካሁን ተኝተሃል? አንተ ደግሞ እስኪ አትጮህ እንዴ! በዚህ ጠዋት መተህ ትጮሃለህ እንዴ? ልተኛ ብለስ ምን የሚያስተኛ ነገር አለና እንዴ? እስካሁን ተኝተሃል? ሱቅ አልከፈትክም እኮ። እንዴት አደርክ ዳዊት? እንዴት ነሽ? ተነስ ብዬ እስካሁን ስጨቃጭቀው ምንም ሊሰማኝ አልቻለም። ባይሆን እኔ ሄጄ ሱቁን ልክፈት፣ አንተ ቆይታ ይዘኸው ና። ችግር የለም ይዤው እመጣለሁ። እሺ በሉ ደህና ዋሉ። ምን ሆነ? አላሟል እንዴ? በአካል አመመኝ። ያቺ መክሊት አናዳኝ ነው እንጂ። እንዴ ተጋጫችሁ እንዴ? እባክህ ጸባዩ ምንም ሊገባኝ አልቻለም።
ከኔ ለመራቅ እየፈለገች ያለ ነው የሚመስለኝ። ጠዋት ማታ በቃ ጠናት ነው ቅመማ ነው። ምንም እኮ ቀና ብላ እንኳን እኮ ልታይኝ ፈቃደኛ አይደለችም። ይሄ እኮ አዲስ ነገር አይደለም። የትምህርቷ ነገር ድሮም የታወቀ ነው አይመስለኝም። ከጓደኞቼ ጋር ነበርኩ ምናምን ማለት አብስታለች። ለነገሩ አንተ ነህ ጥፋተኛ። ቆንጆ ሴትን ለቁም ነገር ማሰብ። አየህ፣ እሷን ካንተ መከላከሌ ልክ ነበር ማለት ነው። እንዴት ነው የምትናገሩ? ኧረ እኔ ስቀልድ ነው። ባይሆን ምን ላግዝ? ላናግርልህ እንዴ? አልፈልግም፣ አመሰግናለሁ። ትምህርቷን እስክጨርስ ድረስ እችለዋለሁ። በል ቻለው። በል ተነስ እንውጣ እንሂድ። እኔ የትም አልሄድም እባክህ። ዛሬ እዚሁ ቤት ውስጥ መዋል ነው የምፈልገው። ሂድ፣ እዚሁ እተኛለሁ። ምን የት ሆስፒታል ነው? አዎ አውቃለሁ። እሺ መጣሁ። እንዴት ዋላችሁ? እንዴት ነህ? እንኳን መጣ። በጭንቀት ልፈነዳ ስል ነው የደረስከው። አዲስ ነው አይተኸዋል እንዴ? አልደወለልሽም እንዴ? ስልኬ ሳይለንት ሆኖ ነው። ብዙ ጊዜ ደውሎልኝ ነበር። አሁን ደግሞ መልሼ ስደውለት ስልኩን አያነሳም። የመክሊት ስልክም አይሰራም። ቆየት ሄደው ነው። ምን ሆኖ ነው? አታስቢ፣ ዛሬ አመጡም አብረው ነው የሚያድሩት። አንቺ ብቻሽን እንዳትሆኝ እንዳፈሪ ብሎ ነው ይላል። ወይ አዲስ አብራችሁ ልሂድ እንዳልለው ነው አይደለ? ሳይነግረኝ ሄደው። በጣም የሚገርም ሰው ነው። እንዴ ደውሎልኝ ነበር ብለሽ ነበር እኮ። ብታነሹ እኮ ሊነግርሽ ነበረ። አይደለም ከሄደ በኋላ ነው የደወለልኝ። አንተ ምን እንዳሰብ አልገባህም። ቆይ እንደውም እሰራለታለሁ። እንደ ዕቃ ዝም ብሎኝ ይሄዳል። ይንጋት ብቻ። ቤቱ ለቅቄለት ነው የሚሄደው። እናቴ ትኖርልኝ። ኧረ ተረጋጊ። የት እንደሄዱ እነግርሻለሁ። በቃ መክሊት የሆነ አደጋ ደርሶባት ሆስፒታል ሄዶ ነው። ምን እንዴ? መክሊት ምን ሆና ነው? ወይኔ ጓደኛዬ ተነስተደኝ። እሺ የት ናቸው? አሁን ተረጋጊ፣ መሽቷል። ነገ ጠዋት እንሄዳለን። እሺ ቆይ ግን ደህና ናት? ምን አይነት አደጋ ነው ያጋጠማት? ያው ላብራቶሪ ውስጥ የሆነ ያልሆነ ነገር ሲሞክሩ ፈንድቶ ነው። በስመ አብ። እና ግን ደህና ናት? ተረፈች? ቆይ አስተማሪ አልነበረም እንዴ? አስተማሪ አልነበረም። 3 ልጆች ነው የነበሩት። ከትምህርት እና ከሰዓት ውጪ ለመሞከር ብሎ ቁልፍ ተቀብለው ሲሞክሩ ነው የፈነደው። ወይኔ ጓደኛዬ በጣም ብዙ ጊዜ ይቅርብሽ ብዬ ስነግራት አልሰማ ብላኝ ነበር። ይሄው ለዚህ በቃች። እኔ ያችክ ያለ ልጅ ይሆናል ለዚህ ዳረጋት። እሷን በጣም ፈርተው ነበር። በቃ ተረጋጊ። ዋናው ደህና እኮ መሆኗ ነው። ፊቷ ብቻ ነው የተበላሸው። ኧረ ሰኒ ልጅቷ ማትመለስ አስመሰልሽው። አንዱን ልብስ ምረጪና እንሂድ እንጂ። ያልተነካሉ። አንተ ምን አለብህ? ለቫኬሽን ሄደሽ መሰል አይደለ? በጣም ቀለል አድርገህ ነው የምታወራው። በእርግጥ እኮ እኔ ማዝኛለሁ። ደግሞ የግዴታ እኔ መቆዘም የለብኝም። ሲጀመር መልኳን ተማምና አልነበር እንዴ? የእጇን ያገኘችው። ይቅር ይበላህ አንተ። መክሊት እንደዚህ አይነት ሴት እንዳልሆነች ታውቃለህ ነው ወይስ ጠይቃት እምቢ ብላለች? እኔ እዛው በጸበሏሽ እንኳን አላወኳት።
ሆ ይኸውልሽ አጉል ይሁኝ በኋላ ደብቁኝ ያመጣል ትላለች አያቴ። ለእንደዚህ አይነት ሴት ነው። በላውን እንሂድ። ምንም ቢሆን ለአዱ ብለህ እንኳን ማዘን ነበረብህ። አንተ ግን የሆነ ቂም ያለብን ነው ታስለው እንዴ? ምን ለማትለጥፊው እንደውም ይኸው አዝኜለት ነው እንጂ በዛ ፊቷ ከሷ ጋር በሚሄዱ ራሱ ነው በጣም ያዘንኩበት። እንዲዳው ተነሽ እንሂድ። ቆየን እኮ። እንዴ ወሬ ልትሄድ ነው? ለምን እረፍት አታደርግም? ስማ እኔ እኮ ልብስ ልቀይር ነው የመጣሁት። እስካሁንም መቆየት አልነበረብንም። አዲስ ምን ሆናል? በዚህ ሁኔታ እንኳን እሷ ልታስታምማት አይደለም ራስ እኮ መቆም አቅቷል። በቃ ለቤተሰቦቿ ደውል። እሱን ሳላስበው የቀረ ይመስላል። ለማንም እንዳልናገር አስጠንቅቃኝ ነው እንጂ እኔ ራሱ አብሬያት እንደሆነ አትፈልግም። በቃ አንተ እረፍት አድርግና ሰኒ ትሂድ። ለማስታመም ሴት ጥሩ አይሻልም? ሰኒ እንደዚህ አይነት ነገር ይታቃለች። ምንም እኮ የምታውቀው ነገር የለም። በቃ እኔ እሄድልሃለሁ። እረፍት አድርግ። እሺ አመሰግናለሁ። ለማንኛውም ተነስ እንሂድ። ቀን ከእሷ ጋር ውዬ ማታ ወደዚህ እመለሳለሁ። አንድ ነገር ላስቸግር ነበር ብቻ ላግኝ አልኩ። የፈለግሽውን ጠይቂ። ምንድን ነው እሱ? ይኸውልህ ምን መሰለህ፣ ሁላችንም ተሰብስበን ምንም አናደርግም። አዲስን እንደሆነ እንደምታዩ ከዚህ ንቅንቅ አይልም። ስለዚህ አንተ ለምን እስከዛ ሱቁን ገባኝ። ችግር የለውም አታስቢ። ከነገ ጀምሮ እኔ ሱቁን ከፍታለሁ። እንደውም ዛሬ እንዲያርፍ ነግሬዋለሁ። ቤት ገብተህ ተኛ ብዬዋለሁ። በጣም አመሰግናለሁ ዲፍ፣ በጣም ጥሩ ሰው ነህ። እንዴ ሲጀምር እኮ ምስጋና ራሱ አያስፈልገኝም። እንደዚህ እያልሽ እንደውም እያራቅሽኝ ነው። አዴ ማለት ለእኔ ወንድም ይበየው። እሱ ሲደሰት እኔም መደሰት አለብኝ፣ ሲከፋውም ይከፋኛል። ደግሞ የግዴታዬ ነው እና አንቺ አትጨናነቂ። ሂጂ በቃ ወደ ቤት። ለነገሩ እሷም ትንሽ የፊቷ ሁኔታ ነው እንጂ በጣም ደህና ናት። በቅርቡ ይሻላታል። በቃ ቼው ግባ። ልሸኝሻ? አይ ችግር የለውም ራሴ ሄዳለሁ። በቃ እሺ። አዱን ደግሞ ቶሎ ልቀቀው። ወንድሜ ምን ሆነሃል? አተኛም እንዴ? እንቅልፍ እምቢ አለኝ እባክሽ። እዛው ባደር ይሻለኝ ነበር። እንዴ እስቲ እንቅልፍ እንኳን ባይወስድ ጋደም በል፣ ሰውነትን አሳርፈው። አንተ እንደዚህ ስለሆንክ እኮ ለሷ ምንም አይጠቅማትም። አንቺ ገብተሽ ተኝ፣ እኔ ትንሽ ልቆይ። እሺ ባተኛ እንኳን ቁጭ በል። እንዴ እንደዚህ ቆመ ቆይ እንቅልፍ ኬት ነው የሚመጣው? እሺ እቀመጣለሁ። እሺ ግቢ ተኛ እንጂ። አቤት ሰኒ። እንዴት አደርክ ዳዊቴ? አዱ እኮ ስልክ አያነሳም። አንተ ጋር መጣ እንዴ? ወይ መጣ። በሌሊት ነው አለዞም የመጣው። እኔም ቤት ሂጅ ከምተኛ
ሱቅ ጋደም ብዬ ነበር ደውል ቁርስ ራሱ አልበላሁም ብታይ። ወይ በጣም ይቅርታ። አሁን ሰርቼ ይዤ ስለሚሄድ በዛውም ላንተ ማመጣልሃለሁ። ኧረ ችግር የለውም አታስቢ፣ እዚሁ አካባቢ እበላለሁ። እሱም ለነገሩ ዛሬ ስለምትወጣ ይገላገላል። እሺ በቃ ቻው፣ በጊዜ ና። እሺ እሺ። ቆይ ለምንድን ነው ቤተሰቦችሽ እንዳያውቁ የፈለግሽው? ነገ ማውቃቸው አይቀርም እኮ። ይቅርታ ሰኒ፣ እስካሁን ላደረጋችሁልኝ ነገር በጣም አመሰግናለሁ። አሁን ግን ይበቃል። የራሳችሁን ህይወት ነው። እንዴ ምን ማለት ነው? እንዴት እንደዚህ ትያለሽ? ከዚህ በኋላ እኮ እኛ ቤተሰቦች ነን። እኔ ደግሞ እህትሽ ነኝ። እስክድኝ ድረስ እንከባከብሻለሁ። ያንቺስ? እሺ አዲስ ግን ይበቃዋል። ቀን ከሌት ከኔ ጋር መንከራተት ነው። ወደ ስራው መመለስ አለበት። የራሱን ህይወት መኖር አለበት። መክሊት እንዴት ነሽ? ከዚህ በኋላ ስለኔ አትጨነቅ። ስራው ላይ አተኩር። ስለኔ አታስቢ። ይልቅ አንቺ ራስሽን አጠንክሪ እሺ? ደግሞ እሺ ብለሽን እኮ እኛ ጋር ብትሆኝ ይሻል ነበር። ለሰኒም ይመቻታል። አያስፈልግም። እሷንም አታድክማት። እኔ ራሴን ችዬ መንቀሳቀስ እችላለሁ። ደግሞ ይሄ ፋሻ ቢፈታ ይሻላል እኮ። ቁስሉ ንፋስ ሲያገኘው ነው ቶሎ የሚደርቀው። አዎ በኢየሱስ ቀን ይቀየራል ብሎ አይደለ? እራሳቸው ይቀይሩታል። ችግር የለውም። ኧረ እኔ ቀስ ብዬ ይቀይረዋለሁ። ይኸውልሽ ማታ የቁስል ማጠቢያውን ገዝቼ መጣና እኔ አጥቤልሽ ቀይረዋለሁ። እሺ አይዞሽ። ግፋ ቢል 1 ሳምንት ቢቆይ ነው ወደ ነበረበት ይመለሳል። በቃ እናንተ ተጫወቱ እሺ። እኔ ቡና ላፍላ። የሰሞኑን የሀዘን ስሜት እናጥፋ አይደለ? እኔ ማረፍ ነው የምፈልገው። በቃ ውጡልኝ። ታያ አንቺ ደግሞ አታስቸግሪ። እኛም ዘና ብለን አስታምሽ። እስካሁን ቁጭ ብለሻል። እሺ በቃ በጣም ተጎድቷል። እንዴት ማስተካከል እንዳለብኝ አላውቅም። ለትንሽ ጊዜ እኮ ነው። አሁን ራሷ አላያትም? ፋሽን ስትፈታላት እንዴት ቀለል እንዳላት አይመስለኝም። ሰኒ በጣም ተሸማቃለች። እንጃ ከዚህ በኋላ ወጣ ለመግባት ራሱ የምትቸገር ነው የሚመስለኝ። አንተም እኮ ከሷ ባስክ። አላየሁም እንዴ? ያን ያህል እኮ ብዙ ቁስል አይደለም። ሲደርቅ ደግሞ ከዚህ ባሰ ነው የሚሆነው። አስበው እስኪ ሙሉ ፊቷ ሆኖ ቢሆንስ? እሱማ ልክ ነሽ። ግን ይኸውልሽ ትላንት ቆንጆ ነኝ ብላ ለምታስብ ሴት ዛሬ እንደዚህ ሆና መታየቷ ላይምሯ ከባድ ነው። ብቻ እንጃ አላውቅም። የቻልኩትን ሁሉ አድርጌ ደህና እንድትሆን ነው የምፈልገው። አይዞህ ወንድሜ፣ እኔም ከጎን ነኝ እሺ። በዛ ላይ ደግሞ ዴቭን የመሰለ ጥሩ ጓደኛ ሰጥቷል። ጠንከር በልልኝ እሺ ወንድሜ። እሺ በይ መክሊት፣ ካልበላሽ እኮ ትጎጃለሽ። እሺ በይኝ፣ እኔንም አታስጨንቂኛ። እንዴ ምነው አማማት እንዴ? ኧረ ደህና ነች እንዴ? አሁንማ ተሻላት እኮ። ምን ቀረ? ወደሱ ከመሄዴ በፊት ሊያት ብዬ እኮ ነው የመጣሁት። እንዴት ናት አሁን? መክሊት ተኝታለች እንዴ? ይኸውልህ ዳዊት፣ መክሊት ማንንም ሰው ማግኘት አትፈልግም። በቃ ደህንነቷንም ማወቅ ከፈለክ ደውለህ መጠየቅ ትችላለህ። በጣም ይቅርታ። መልካም ቀን። እንዴ ምን ሆነሃል? እሱ እኮ ተጨንቆ ነው ሊጠይቃት የመጣው። ቢሆንም በቃ የእሷን ፍላጎት ደግሞ መጠበቅ አለብን። ንግግር ያስከፍቶት ከሆነ ደግሞ ይቅርታ ጠይቀዋለሁ። ውይ
ተነሳሽ እንዴ? እንዴት ነሽ? እስካሁን ላደረጋችሁልኝ ነገር በጣም አመሰግናለሁ። እናንተም ከዚህ በላይ መጨነቅ የለባችሁ። ምን ሆነሻል? ለእኛ ችግር የለውም። ዋናው አንቺ መዳን እኮ ነው። ሰኒ ይኸውልህ አዲስ፣ አንተም ከዚህ በኋላ እኔም መንከባከብ አይጠበቅብህም። ከዚህ በኋላ አጠገቤ እንዳትደርስ። እንደውም ቤት ፈልጉና ቤቴ እንድትለቁልኝ እፈልጋለሁ። አጠገቤ እንድትደርሱ አልፈልግም። አይ መክሊት፣ እንደዚህ ስላልሽኝ ተቀይሜ የምቀር ከመሰለሽ ተሳስተሻል። ለምን እንደዚህ እንደምትሆኝ እረዳሻለሁ። ስለዚህ ታገስሻለሁ። አንተ ምን አስጨነቀ? ለምን አትዋትም? ከሷም ብዙ በሽተኛ ሆነ ትመጣለቃለች። አንተ ያማል እንዴ? እንዴት እንደዚህ ይባላል? እቺን ልጅ ሳገኛት ሙሉ ጤነኛ ሆነ አይደል እንዲያገኘዋት እና አሁን ገና ለገና እሷ መሟት ብዬ ከሷ መሸሽ ነው ያለብኝ? ባይሆን ከዚህ ችግር እንዴት እንደምትወጣ አግዘኝ። በጣም ቀላል ነው። ቤቱን ትተህ መውጣት፣ ከዛ ትከራያለህ። አንተ ራስህን ህይወት ትኖራለህ፣ እሷም የራሷን ህይወት ትኖራለች። አለቀ። አልችልም። ትናንት ፍቅረኛ የነበረችን ሴት ገና ለገና ትንሽ ህመማመማት ብዬ ከሷ መራቅ ነው እንዴ ያለብኝ? አንተ ልጅ አሁንም ታፈቅራታለህ እንዴ? ምን አይነት ጥያቄ ነው የምትጠይቀኝ? ወንድሜ እስከ ቻልከው ድረስ እንግዲህ ታገል። እግዚአብሔር ይርዳ። ምን እልሃለሁ? በዚሁ ከቀጠለች ቀለበት አረግላታለሁ። ያኔ አርፋ ትቀመጣለች። አሁንማ ተያይዘዋል። ምረዳ ነገር ካለ ሁሌ ከጎን ነኝ። አሁን ነው ፍቅር እስከ መቃብር ማለት። እባክህ አንተ አትቀልድ። እየቀለድኩ አይደለም። ለካ ታውቋት ነው ማለት ነው ከኔ የበለጠ አንተን የመረጠች። እኔን ብትመርጠኝ ኑሮ ገና ይሄን ሐሳብ ሳታመጣ በፊት ነበር ጥያት ብን ብዬ የምጠፋው። አየህ፣ መጀመሪያም አንተ አላፈቀርካትም ነበር ማለት ነው። በቃ የውሸት ፍቅር ነበር ፍቅር። ይኸውልህ ጓደኛዬ፣ ያልገባህ ነገር አለ። አፍቅረህም ቢሆን እንደዚህ አይነት ነገር ሲመጣብህ እንኳን ፍቅር አለም ስሟ ራሱ ይጠፋል። እኔ ራሱ እንዴት ስሟ እንዳልጠፋ ራሱ ገርሞኛል። አንተ ምን አይነት ልጅ ነህ እንዴ? አረ የምታወራውን ነገር ግን ለራሱ ይታወቃል። ጠንካራ እንደሆንሽ ነበር የማስበው። ለምንም ነገር እጅ የማትሰጠው መክሊት ነበር የማውቃት። ቆይ ዛሬ ምን ተገኘ? የማያስችል ነገር ሲገጥምሽ፣ በማትችል ነገር ሲመጣብሽ ምን ታደርጊያለሽ? ምንም፣ እጅ ሰተሽ መቀመጥ ብቻ። ችግሮቻችን ሁሉ ከኛ በታች ናቸው ትያል ነበር እንዴ? ቆይ ከመቼ ጀምሮ ነው አንቺ ችግሮችሽ ካንቺ በላይ እንዲሆን የፈቀድሽላቸው? አላውቅም። ፍቅር አሸንፎኛል። ምን ላድርግ? ፍቅር እንዴትም ሆኖ ችግር ሊሆን አይችልም። የሱንስ ቢሆን ማን በነገረሽ? እንዴት ከልቡ እንደሚያፈቅርሽ ቆይ ማየት ለምንድን ነው ያልቻልሽው? እንዴ ላንቺ ሲል ምንም ነገር እንደሚሆን አታውቂ? አውቃለሁ፣ ግን ነገ ላይ ይሄ ፍቅር አይኖርም። ሲወጣ ሲገባ ብዙ ሴቶችን ያያል። ታዲያ ይሄን ፊት እያየ ከኔ ጋር የሚሆን ይመስልሻል? እኔን ላለማየት ሌላ ሴት ከሚወድ ደግሞ አሁኑኑ ቢተወኝ ይሻለኛል። በጭራሽ ወንድሜ እንደዚህ አይነት ሰው አይደለም። ፍቅሩ ልቡ ላይ እንጂ አይኑ ላይ አይደለም። ተሳስተሽ ፍቅርሽን አትክፊ። ወንድምሽ ስለሆነ በሱ እርግጠኛ መሆን ትችያለሽ። በሴቶቹ ግን እርግጠኛ መሆን አትችይም። አንድ ቀን መሰልቸቱ ይመጣል። ያ ቀን ከሚመጣ ደግሞ አሁን ቢተወኝ ይሻለኛል። መክሊትን ሳታያት ልታድር ነው? ካሁኑ ሰለቸች? አትሰለቸኝም። በቃ እስኪ ነፃነቷን ልስጣት። አሁን መድኃኒቷን ስለጨረሰች የኔ እርዳታ ያስፈልጋት። እስኪ ትንሽ ጊዜ ልስጣት። ቢያንስ የምትነጫነጨውን ነገር ከተወችው። ወንድሜ መክሊት በጣም ነው የምታፈቅረን። እሱን ታውቃለህ አይደል? አውቃለሁ፣ ግን ምን ዋጋ አለው? ተይ ያልኳት ስለሆነ ይህን ችግር ያመጣችው የጥፋተኝነት ስሜት እየተሰማት ነው። አይደለም፣ አንተን የማጣት ፍርሃት ስሜት ነው የተሰማት ያለው። እንዴት ማለት? ማለትማ
አሁን ቢያስታመመኝም ነገ ቆንጆ ቆንጆ ሴቶችን ሳይ ጥሉኝ ይሄዳል ብላ ፈርታ ነው። ሁሉንም ነገር ነግራኛለች። ምን? እና አንቺ ምን አልሻት? እኔማ ወንድሜን አውቀዋለሁ በጭራሽ እንደዚህ አያደርግም ስላት የዘንድሮ ሴቶችን አታውቂያቸውም፣ የሚያማልሉ ውበታቸውን ካሳዩት እነሱን እያየ እኔ ዞር ብሎ ማያየኝም አለች። ስጋትሽ ይገባኛል። ይቅርታ አድርጊልኝ። አሁን ሂድልኝ ከዚህ። አልሄድም፣ መቼም ትችሽ አልሄድም። ደግሞ ትወጂኛለሽ። ታዲያ ለምንድን ነው የምትገፊኝ? እሺ እኔና አንቺ እኮ መለያየት ሳይሆን መቀራረብ፣ በቃ አብረን መኖር ነው እኮ ያለብን። አብረን የሚባል ነገር የለም። ቤት እስክታገኙ ድረስ ወደዚህ ዝር ብላችሁ እንዳትመጡ። አሁን ውጣልኝ ከዚህ። እሺ እኔ እወድሻለሁ። በቃ እሺ ውጣልኝ ከዚህ። ውጣልኝ ከዚህ። ውጣልኝ በቃ ውጣልኝ። ይኸውልሽ እኔ ታማኝ አፍቃሪሽ ነኝ። ለፍቅራችን ደግሞ የትኛውንም መስዋዕትነት እከፍላለሁ። አቤት ምንድን ነው? አይኔ ምንም እየታየኝ አይደለም። እኔ ምን አውቃለሁ? እኔ እንጃ። ምንም ጨለማ ነው የሚታየኝ እኮ ምንም እየታየኝ አይደለም። ወይኔ ጉዴ! አይኔ ጠፋ ማለት ነው። ወይኔ ምኑን ቀስ አልኩት ሰንዬ። ወይኔ ጉድ ሆንኩኝ እኮ። እንዴት ነው የምረጋጋው? ምንም እኮ እየታየኝ አይደለም። ጨለማ እኮ ብቻ ነው የሚታየኝ። ወይኔ ጠፋ። ወይኔ ጠፋ እንዴ! ተኝቼ ስነሳ በቃ ጨለም አለብኝ። ምንም ነገር አይታየኝም። ወይኔ ጉዴ ፈላ። ወይኔ አንካሽ ምንድን ነው? አንካ ተቀበለኝ። ምኑ ምንድን ነው? አንቺ ደግሞ ታሾፊያለሽ እንዴ? ምንድን ነው? አንተ ራስህ እየቀለድክ ነው አይደል? አያስቅምሽ? እባክሽ በእንደዚህ አይነት ነገር ይቀለዳል እንዴ? እሺ ምን ሆነ ነው? እኔ እየታየኝ አይደለም እያልኩሽ ምን ሆነ ነው ትኛለሽ እንዴ? ምንም እኮ በቃ እንደ ጨለጨለም ያለ ጨለማ እኮ ነው የሚታየኝ። ወይኔ ወንድሜ አራራስልኝ። ወይኔ ወንድሜ ወይኔ ብርሃኔን አጣሁ ማለት ነው። ወንድሜ ጉዶም ምንም አይታየኝም። ተኝቼ ስነሳ በቃ ጨለማ አለብኝ ሁሉ ነገር። አሁን እንዴት ነው ታዲያ? ኧረ በጣም እያካበዳችሁት ነው። አሁንስ የእናንተ እንደዚህ መሆን በጣም እያስጨነቀኝ ነው። ምንድን ነው የሰው ልጅ ዛሬ ደህና ይሆናል፣ ነገ ደግሞ እንደዚህ ይሆናል። በቃ ምንድን ነው? በጣም ያሳዝናል። እንዴት ነው ተስፋ አለው ብለው ነገሩ? እንግዲህ እስኪ ብዙ ምርመራዎችን አድርገዋል። ውጤቱን መጠበቅ ነው። ያው የሚሆን ከሆነ ይሆናል፣ ካልሆነም ራስን ማጠንከር ነው። በቃ አታስብ፣ ወደ ቤት ሂድ፣ አረፍ በል። ስለ ስራው ደግሞ አታስብ፣ እኔና ሰኒ ተጋግዘን እንሰራዋለን። የሚሰማኝ ህመም የለም። ለምን ብዬ ቤት እቀራለሁኝ? ስንቱ አይደል እንደ አይኑን እጁን እግሩን አቶ እየሰራ ቤተሰቡን የሚያስተዳድረው። ጥንካሬ በጣም ይገርማል።
ለማንኛውም ምንም አታስብ። ውጪ ሂደህ ቢሆንም ትታከምና ትድናለህ። ቆይ እንዴት እንዲህ በአንድ ጊዜ ጭልምልም ይላል? እኔማ ስኳር ይሆናል ብዬ እኮ ፈራሁ። ወይኔ ወንድሜ ምን አግኝቶብኝ ይሆን? አንቺ እንደዚህ አትጨነቂ። ደግሞ ያንቺን መጨነቅ አይቶ በጣም ይጨነቃል። እንደምን ብለን እናሳክመዋለን። ካልሆነ ውጭ ወስደን ቢሆን ለማልነግራት ደውዬ ሁኔታዋ ምንም ደስ አላለኝም። የሆነ ነገር ብትሆንብንስ ብዬ ምንም አላልኳትም። እንኳንም አልነገርሻቸው። እኛ እንደሚሆን እናደርጋለን። መፍትሄ አናጣም። እሳቸው እዛ ብቻቸውን አንድ ነገር ቢሆንስ ማን አላቸው? ሁለታችሁም እዚህ ናቸው። ሰኒ እንዴት አመሸሽ? እንዴት ነው? ና በለስተ እንዴ መክሊት ነሽ እንዴ? ና እኔ ያለው እንዴ ብቻና እንዴ እንዴት መጣ? ዳዊት ነው እዚህ በር ድረስ ያመጣኝ። ግባ ስለው አልገባም መሽቷል አለኝ። ሐኪም ቤት ምን አሉክ? ምን እባክሽ እነሱማ ምንም አይሉት ነገር አለ። ብዙ ምርመራ መርምረዋል። እስኪ እንግዲህ ውጤቱን መጠበቅ ነው። ምናልባት ስኳር ይሆን እንዴ? ፈራሁ እኮ። እስኪ እንግዲህ እሱንም ቼክ አድርጌያለሁ። እንዴት በአንድ ጊዜ እንደዚህ ሊጨልም ቻለ ብዬ ነው። አይ በአንዴ እንኳን አይደለም፣ ብዥ ማለት ከጀመረ ቆይቷል። እኔ ችላ ብዬ ነው እንጂ ለዚህ በቃሁት። እንዴ አዱ በጤና እንዴት ትቀልዳለህ? ቢያንስሽ እንዴት አትነግረኝም? ቀላል ነገር ነው ብዬ ነው። እኔ ፀሐዩ ሲከብደኝ በመነጽር ልከላከለው ሞከርኩ። መቼ ለዚህ ያበቃኛል ብዬ አሰብኩ። እሺ በቃ ነገ አንድ ላይ ሐኪም ቤት እንሄዳለን። አይ አልሄድም። አንቺ እንዲደረግልሽ የማትፈልጊውን ነገር ለሰው ለማድረግ አትሞክሪ። እሺ ከዚህ በኋላ አጋዥ መሪ ያስፈልገኝም ባልከው መሰረት የመጀመሪያ ልምምድን ዛሬ እንጀምራለን። ተዘጋጀ? እኔ እኮ አጋዥ መሪ ያስፈልገኝም ያልኩት እቺ ዱላዬ ስላለሽ። እንደውም ይሄ ዱላ አስፈልግህም አምጣው። እንዴ ያለሱ እንዴት ይሆናል? በል ተነስ ጀምር። እንዳልወድቅ እኔ አለሁ። ቀስ 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 ቀስ
አሁን ደግሞ ወደ እኔ ተመለስ። ወደ እኔ ና። ቀስ ደርሰሃል። ና ና ና ና ና ና ና ና ሰኒ የቀረውን ነገር አስተካክለሽ ጠብቂ። ኧረ እኔ አልችልም፣ ልወጣ ነው። የምሄድበት ቦታ አለኝ። ይገርማል። የማይረሳ ነገር የለም። ሁሉም ተረሳ፣ ለጊዜው ተጫው እንጂ። አዎ እውነትሽን ነው። እኔን አታየኝም? የዛኔ ወንድሜን የኔን ካልተሰጠው እያልኩኝ ስጮህ ሳዝን እንዳልነበረ አሁን ይኸውም ቢወጣ ባይወጣ ቢፈጥም ቢዘገይ ትዝም አይለኝም። እንግዲህ ይሄ ነው የሰው ነገር፣ የማይረሳ ነገር የለም። ለማንኛውም ለመደ ብለን በአንድ ቀን ብቻውን ባንተወው ጥሩ ነው። ዳዊትም ደግሞ ብዙ ደከመ፣ እሱንም ማገዝ ይኖርብናል። ልሂድና ከሱቅ እኔ ይዤው እመጣለሁ፣ በዛውም አግዘዋለሁ። አንቺ ደግሞ እዚህ ያለውን ነገር አስተካክለሽ ጠብቂ። ቆይ አንዴ። ይኸውልሽ የእኔ ቆንጆ እንደዚህ እንዳማረብሽ ማለት ነው ልብስሽን ብቻ ቀይረሽ ለምን ዛሬ እራት ውጭ አጋብሽው? ሰበቡ እንደዚህ የሚባል ነገር የለም። ለምን እንደምትይ ገብቶኛል። እሺ አርፈሽ ቤት ተቀመጭ። ለሱ ብዬ የሰራሁት ምግብ ማን ሊበላልኝ ነው? ዞር በይም ከዚህ ጋር። እንዴ ግን እኮ ነው የሚሄድበት ቦታ አለኝ። አፋንስ እንዴ መክሊት ዝምታ አልበዛም እንዴ? ከመጣሽ ጀምሮ እኮ ምንም ነገር አልተናገርሽም። ከአዲስ ጋር የተፈጠረ ነገር ካለ ብዬ ደውዬለት ነበር። እሱም ግን ሱቅ እንዳልሄድሽ ነበር የነገረኝ። ቆይ መንገድ ላይ ምንድን ነው የገጠመሽ? እስኪመጣ እየጠበቅኩት ነው። ሲመጣ አናግሬ ወደ ቤት እሄዳለሁ። እስከዛ ዝም በማለት ተባበሪ። ብራቮ! ቤቱ ሳይጠፋ ቀጥ ብለህ መጣህ አይደል? አለሽ እንዴ? መክሊት ምን እያልሽ ነው? እየጮሽበት እኮ ነው። ታውቆሻል። አንቺ ዝም በይ። ይሄኔ ስለዚህ ጉዳይ የማላውቀው እኔ ብቻ ነኝ አይደለም? ዳዊትም ቢሆን ሚስጥረኞች ናችሁ። እኔ እየተወራ ያለው ነገር ምንም አልገባኝም። የኔ ወደ የተናደድሽበት ነገር አለ መሰለኝ። እስኪ ተረጋጊና እንነጋገርበት። ምን አይነቱ አይን አውጣ ነህ? ሌላው ቢቀር እንዴት ፈጣሪን አፈራም? የእውነት አይነን ቢያጠፋልህስ ኖሮ መክሊት ምንድን ነው የምትይው? ልጁን እያስደነገጥሽ እኮ ነው። ታውቆሻል። ግን አንቺ ዝም በይ። አይኑ እያየ አያይም ያለበትን ምክንያት እንዲነግረኝ የጠየቅኩት ነው። ምን ነው ወንድምሽን ስለተናገርኩት ተናደድሽ እንዴ? አዎ እሺ፣ አይኔ ያያል። በቃ እሺ፣ አዎ በደንብ አያለው። ግን ይኸውልሽ እንደዚህ እንዳደርግ የተገደድኩት በአንቺ ምክንያት ነው እኮ። በእኔ ምክንያት አይኑን የሚያህል ነገር አጥቻለሁ የሚያስብል? ምን ላድርግ? እሺ መክሊት መክሊት፣ አረ መክሊት አንዴ ክፈችልኝ። ቢያንስ ለምን እንዳደረግኩት ጠይቅኝ።
እኔ በቂ የሆነ ምክንያት አለኝ። ይኸውልሽ አንዴ ክፈችውና እናውራ። ከዛ አንቺ የፈለግሽውን ውሳኔ ወስኝ። ግን አንዴ ብቻ ክፈችልኝ እባክሽን። እሺ በይኝ መክሊት። ምን አለበት እሺ ብለሽኝ ከፍተሽው ምክንያቴን እንኳን ብትሰሚኝ መክሊት። ይህ ማለት እጅግ በጣም ትልቅ የፍቅር መስዋዕትነት ማለት ነው። ይሄ ካልገባት ደግሞ ሊቀር ይችላል። ወይ ለምን አንተ አታናግራትም? አንተን ከሰማች። እስቲ ሞክራለሁ፣ ግን መለማመጥ የሚባል ነገር የለም። ተውት፣ የማንም አማላጅነት አያስፈልግኝ። እኔ ራሴ አናግራታለሁ። አልቀበልም ካለችኝ በቃ ምንም ማድረግ አልችልም። መጀመሪያም ፍቅራችን የውሸት ነበር ማለት ነው። ወይ ደግሞ አሁን ስለተናደደች ይሆናል። ትንሽ ጊዜ እንስጣት። ምንም ያህል እኮ ብትናደድ ምክንያቱን እኮ ራሷ ናት መጠየቅ የነበረባት። መክሊት 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 እያዳመጥሽ እንደሆነ አውቃለሁ። እኔ አሁን ይቅርታ ልጠይቅሽ አይደለም የመጣሁት። ቢያንስ ግን ምክንያቱ ምን እንደሆነ አውቀሽ የፍቅሬን መጠን እንድትረጂው ነው። ይኸውልሽ ይሄ መጥፎ ነገር አንቺ ላይ ከተከሰተ በኋላ ከራስሽ እያራቅሽ ነበር። ይህን ነገር ለማስተካከል እየሞከርኩ ያለ ደግሞ በሰኒ በኩል አንድ ነገር እንደሚያሰጋሽ አወቅኩ። በአይኔ ማየት ምክንያት ፍቅርሽን ልታጪ እንደምትችይና ይሄ ከመሆኑ በፊት ከራስሽ ልታርቅኝ እንደፈለግሽ ሰማሁ። እስኪ ንገሪኝሽ ምን አድርጌ ነው አንቺን አሳምኜ ፍቅራችንን ማዳን የምችለው? መልሱ አንቺ ጋር ነው ያለው። እኔ የቻልኩትን ነገር ሁሉ አድርጌያለሁ። በጣም ይቅርታ አድርግልኝ። ሳላቅ ፍቅርን ገፍቻለሁ። በስተት ያጥችኝ ነበር። እኛስ ከነሱ መማር የለብንም ብለሽ ታስቢያለሽ? አንተ ምንድን ያልከው? ምን ልትል ነው? እሷን እንጠብቃ ልትል ነው እንዴ? እንኳን ደስ አለ። አጅሬ ይኸውልህ፣ መፋታ እንዳይመስልህ እሺ። በአንድ እህቴ ቀልድ የለም።